በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ ከሌላችሁ በእጃችሁ መነኩሴ እልፍ መሳሪያ ከታጠቁ ሰዎች ይልቅ ጀግና ነው። ጀግንነቱ ይች ቃል ናት። እኛም ይሄንን ቃል እስከምንሞት ድረስ እንጮኻል። ትንሣኤ ባይኖር ኑሮ ፍርድ የተጓደለባቸው ሰዎች፣ ከዚህ ዓለም የተገፉ ሰዎች፣ በድህነትና በደዌ ዘመናቸውን የፈጸሙ ሰዎች፣ በስደት የኖሩ ይች ዓለም አውጥታ የጣለቻቸው ግፉአን ሁሉ ዋጋቸውን መቼ ያገኛል? ሃይማኖት ያለ መድኃኔዓለም እጅ አይገለጥም። መጾሙንም እንጹም፣ መስገዱንም እንስገድ፣ መትጋቱንም እንስጋ፣ መጸለዩንም እንጸልይ። ግን መድኃኔዓለም ካልዳሰሰን አንለወጥ። ምንጊዜም የክርስቶስ እጅ ናት ልቡናችን የምታበረው። ስንዴን አንስታ ወደ አምላክ ሥጋ የምትለውጥ ብሩክ እጅ አለችው እሱ። ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ ዓይን የምትፈጥር ብሩክ ጣት አለችው እሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው ሁሉ ከእኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ተስፋ የምትጠባበቁ አባቶቻችን የገዳሙ መነኮሳት፣ እናቶቻችን መነኮሳያት፣ በዚህ ቅዱስ ስፍራ የእግዚአብሔርን ተስፋ ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ የመድኃኒታችን የኢየሱስ ክርስቶስ የድኅነት ቤተሰቦቹ ምእመናት ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በትንሣኤው ሰላም የሰጠን ጌታ መድኃኔዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል ጌታዬ እና አምላኬ በሚል ርዕስ ነው። ጌታዬ አምላኬ በሚል ርዕስ እንማማራለን። የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የምናገኘው ኃይለ ቃል ነው። እግዚእየ ወአምላኬ የሚል ነው። ጌታዬና አምላኬ ወይም ጌታዬ አምላኬም ተብሎ ይተረጎማል። እንግዲህ በዚህ በትንሣኤው ወራት ትንሣኤውን የመሰከሩልን ብዙ ቅዱሳን አሉ። ቅዱሳን ሐዋርያት ሁሉም፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ የኤማሁስ መንገደኞች፣ ማርያም መግደላዊት፣ ሌሎችም እናቶቻችን ቅዱሳት አንስት፣ እነዚህ ሁሉ የትንሣኤው ምስክር ሆነው አስተምረዋል። ከመስቀሉ ስር የተነሱት 500 ባልንጀሮችም የትንሣኤው ምስክር ናቸው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ በቅዱስ ቶማስ ሐዋርያ የተነገረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤው ምስክርነት እንማራለን ማለት ነው። እንግዲህ እንደምታውቁት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የነገራችን ሁሉ መነሻ ነው። ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለ ማመናችን ከንቱ ነው ይላል ቅዱስ ጳውሎስ።
ክርስቶስ ካልተነሳ ትንሣኤ የለም። ትንሣኤ ከሌለም ሃይማኖት ዋጋ የለውም። ስለዚህ የሃይማኖታችን የማመናችን ዋጋ ትንሣኤ ነው። ብንጾምም ብንጸልይም ብናስቀድስም ብንፋቀርም ብንመጸውትም ሰው በተቀደሰ ጋብቻ ቢኖርም በምናኔም ቢኖር በክህነትም ቢያገለግል ብንሰብክ ብንሰበክ ብንማር ብናስተምር መልካም የሆነውን የቅድስና ስራ ሁሉ እግዚአብሔር ፈቅዶልን ብንሰራ ክርስቶስ ካልተነሳ ይሄ ሁሉ ባዶ የጉልበት ስራ ወይም የአህያ ስራ ነው የሚሆነው ማለት ነው። ምንም ቅድስና ያለ ክርስቶስ ትንሣኤ ክብር የለውም። ለዚህ ነበር አባቶቻችን ሰረይነ ሰብአ ወእያህየውነ፣ ሰውን ሁሉ ፈወስነው ነገር ግን አላዳነውም። ፈወስናህ ለባቢሎን ወይ ተፈወሰት፣ ባቢሎንን ፈወስናት ግን አልዳነችም። ወኮነ ጽድቅነ ከመ ጸርቀ ትክቶ፣ ልብሳችንም እንደ መርገም ጨርቅ ሆነ እያሉ ቅድመ ልደተ ክርስቶስ የነበሩ አባቶቻችን ነቢያት ይህን የተናገሩበት ነገር አባቶቻችን ጽድቅ አንሷቸው አይደለም። እነ ኢሳይያስ እነ ኤርምያስ ከእናቱ ማኅፀን ጀምሮ ነውር የሌለበት ያልበደለ ፍጹም ንጹሕ ሰው ነው። እንዲያውም በምናኔ በምንኩስና ሕይወት ውስጥ የምንኩስና ሕይወት ለመጀመር ምን ምን መደረግ አለበት ተብሎ ትምህርት ሲሰጥ በምንኩስና አስተምሮ ወይም ቴዎሎጂ ውስጥ መጀመሪያ የሚጠበቀው የኤርምያስ ሕይወት ነው እና እሱን በሌላ ጊዜ የምናየው ይሆናል። ኤርምያስ ለምንኩስና ሕይወት መሰረት ነው። አንድ የሚጠቀስ ጥቅስ አለ። መነኩሴ መሆን ከፈለግ ኤርምያስ ካደረጋቸው መጀመሪያ ይሄንን አድርግ የሚባል አለ። ስለዚህ እነዚህ አባቶች በቅድስና ይኖሩ። ኤልያስን የመሰለ ፍጹም ንጹሕ ድንግል በእግዚአብሔር የፍቅር እሳት የሚቃጠልና የሚነድ ለእግዚአብሔር የሚቀና በዚች ምድር ስንኳንስ ቤት ጎጆ ሰርቶ ሊኖር ከአንድ መጠምጠሚያ በቀር የልብስ መለወጫ እንኳን ያልነበረው ፍጹም ቀናኢው ኤልያስ በቃሉ ሰማይን እስከ መለጎም ሰማይን እስከ መክፈት የደረሰው ከሞት ዓይን ተሰውሮ በእሳት ሰረገላ የተነጠቀው ኤልያስን የመሰሉ ፍጹም ቅዱሳን አባቶቻችን ትሩፋት ሰርተው ነበረ። በሁለት ምክንያት ግን ያ ትሩፋታቸው ለመንግስተ ሰማያት ለዘላለም ሕይወት አላበቃቸውም። አንደኛው መርገም ስለተጫናቸው የአዳም መርገም ስላለ፣ ሁለተኛ ክርስቶስ ትንሣኤን ስላልመሰረታት እና የጌታችን የኢየሱስ ክርስቶስ ትንሣኤ በቃ ሁለንተናችን ነው። ሁለንተናችን እና የበዓላት ሁሉ በኩር የምትባለው ለዚህ ነው። ትንሣኤ የበዓላት ሁሉ በኩር። ከዚህ በኋላ ነው በዓል ማክበር የምንችለው። ሞትን ያላሸነፈ ሰው ምን በዓል አለው? ለምሳሌ ዛሬ ማታ ትሞታለህ የተባለ ሰው ዛሬ ማለዳ በዓል አያከብርም። እንግዲህ ክርስቶስ ካልተነሳልን የሞት ስጋት አስቀምጠን ምን ሌላ በዓል እናከብራለን? በዓል ማክበር ደስታም የመጣ በኢየሱስ ክርስቶስ ትንሣኤ ነው። ትንሣኤ ተስፋ ነው። ሰማዕታትን በገድልም ያጸናቸው ይሄ ነው። እስመ ተስፋ ያቀልሎ ለምንዳቤ ይላል ዜና አበው ሲናገር፣ ተስፋ የሰውን መከራ ያቀላል። መከራው እንኳን የቀለላቸው አባቶቻችን የኢየሱስ ክርስቶስ ትንሣኤ ነው። ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 8 እስከ 11 ሲናገር ወረሰይክዎ ለኩሉ ከመ ዕዳው፣ ሁሉን እንደ ጉድፍና እንደ ምናምንቴ ቆጥረዋለሁ። ከመ እርብሖ ለክርስቶስ፣ ክርስቶስን እጠቀመው ረብ ጥቅም አደርገው ዘንድ ሁሉን እንደ ምናምንቴ እቆጥረዋለሁ። ለምንድን ነው እንደዚህ የምታደርግ ተብሎ ቢጠየቅ የክርስቶስን የትንሣኤውን ኃይል አውቃለሁና፣ የክርስቶስን የትንሣኤውን ኃይል አውቃለሁና ሁሉን እንደ ጉድፍ እቆጥረዋለሁ። ስለዚህ የጌታችን የኢየሱስ ክርስቶስ ትንሣኤ መላልሰን የምንማረው መላልሰን የምናጠናው ልናጠናውም ልንማረውም የሚገባ የምንኖርለት ሰው የመሆናችን ምስጢር ትንሣኤ ነው።
ትንሣኤ ባይኖር ኑሮ ፍርድ የተጓደለባቸው ሰዎች፣ ከዚህ ዓለም የተገፉ ሰዎች፣ በድህነትና በደዌ ዘመናቸውን የፈጸሙ ሰዎች፣ በስደት የኖሩ ይህች ዓለም አውጥታ የጣለቻቸው ግፉአን ሁሉ ዋጋቸውን መቼ ያገኛሉ? እግዚአብሔርም እንደዚያ ከሆነ ፈታሒ አይደለም ማለት ነው። ወይም ፈታሒ በጽድቅ አይደለም ማለት ነው። እግዚአብሔር እውነተኛ ዳኛ ከሆነ በዚህ ዓለም የተገፉ ሰዎች ትንሣኤ ከሌለ መቼ ዋጋ ያገኛሉ? ያ ደግሞ የሆነው ክርስቶስ በትንሣኤ በኩር ስለሆነን ነው። እና ኑሯችን በሙሉ ለክርስቶስ ትንሣኤ ተደርጎ የተቀረጸ ነው። አሁን ስንተኛ ሞትን ነው የምናስረዳው፣ ስንነቃ ትንሣኤን ነው የምናስረዳው። እያንዳንዱ ኑሯችን ጥፍራችን ለምሳሌ መብቀሉ ሲበቅል ልደታችን ነው የሚያስረዳው፣ ሲቆረጥ ሞታችን ነው የሚያስረዳው። መልሶ መብቀሉ ደግሞ መልሰን መነሳታችንን ነው የሚያስረዳው። ቅዱስ ኤጲፋኒዎስ ሃይማኖተ አበው ላይ ቁልጭ አድርጎ ይህንን ዘርዝሮታል። ጥፍራችን የራስ ፀጉራችን ሲቆረጥ መሞታችን ነው የሚያስረዳው። መልሶ መብቀሉና ማደጉ ደግሞ ትንሣኤያችንን የሚያስረዳ ነው። እያንዳንዱ ኑሯችን ትንሣኤን የሚያስረዳ ነው። በሳምንት እሁድን የምናከብርበት ምክንያት የክርስቶስን ትንሣኤ ነው። በነገራችሁ ላይ እሁድ የክርስቶስ የትንሣኤው ቀን ናት። ሁልጊዜ እሁድ እና ለዚህ ነው የጌታ ቀን ተብላ ነው የምትጠራው። በራዕየ ዮሐንስ ምዕራፍ 1 ላይም በጌታ ቀን ይላል ቅዱስ ዮሐንስ በራእዩ። ስለዚህ የጌታ ቀን ነው የምትባለው። ዕለተ እግዚእ ትባላለች። የጌታ ቀን እሁድ የጌታ ቀን ዓመት እስከ ዓመት ያለችው እሁድ የክርስቶስ ትንሣኤ ናት። የመጀመሪያውን ለማሰብ በዓመት አንድ ጊዜ ትንሣኤ እንላለን እንጂ ሁልጊዜ እሁድ ትንሣኤ ነው። ሁልጊዜ እሁድ ትንሣኤ ነው እና ለዚህ ነው ቅዱስ አትናቴዎስም በቅዳሴው ንዑና አብያ ለበኩረ በዓላት ንኢ ሀቤነ ሰንቤተ ክርስቲያን ቅድስት ለለሰሙኑ፣ ከዕለታት ሁሉ የከበርሽ የክርስቲያኖች ሰንበት እሁድ በየሳምንቱ ቶሎ ነይልን። ይችን የበዓላት በኩር የሆነች ዕለተ ሰንበትን ኑ ከፍ እናድርጋት ይላል። ዕለተ ሰንበትን ያከበራት ምንድን ነው ሲባል የኢየሱስ ክርስቶስ ትንሣኤ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ስንናገር ወበእሁድ ሰንበት መጻት ማርያም መግደላዊት ሀበ መቃብር እንዘ አዲሁ ጽልመት ወረከበት እብነ እቱተ ማፈ መቃብር ይላል። በእሁድ በተባለም ሰንበት ይላል በመጀመሪያው ቀን ማርያም መግደላዊት ቀደም ብላ ገና ሌሊት ጨለማ ሳለ ወደ መቃብሩ መጣች ይላል። እሁድ በተባለች ሰንበት። እሁድ እንግዲህ ሰንበት ማለት እረፍት ማለት ነው። እረፍት ማለት ነው። ሰንበት የቃሉ ትርጉም እረፍት ነው። ስለዚህ ለምንድን ነው እረፍት የተባለ? እንደምታውቁት በብሉይ ኪዳን ጌታ ከመወለዱ አስቀድሞ ቀዳሚት ሰንበት እረፍት ተብላለች። ያቺ ቀዳሚት ሰንበት እረፍት የተባለችው በሁለት መሰረታዊ ምክንያት ነው። የመጀመሪያው በኦሪት ዘጸአት ምዕራፍ 20 ላይ እንደምንመለከተው እግዚአብሔር 6 ቀን ስራ ሰርቶ በሰባተኛው ዕለት ስላረፈባት ሰንበት ተብላለች። እሷ ደግሞ አረቦን ናት። አረቦን ማለት ቀብድ መያዣ ማለት ነው። ስለዚህ ለመንግስተ ሰማያት ለምናገኘው እረፍት በምድር ጌታ እረፍት ሰጠን። ሰዱሰ መዋዕለ ትገብር ተግባረከ ወሳቤትሰ ዕለቱ ይእቲ ለእግዚአብሔር አምላክከ። 6 ቀን ስራህን ትሰራለህ፣ ሰባተኛይቱ ቀን ግን ለፈጣሪህ ለእግዚአብሔር ሰንበት ናት ይላል። ስለዚህ እግዚአብሔር ለምን ነው እንደዚህ ያተደረገ ሲባል እግዚአብሔር 6 ቀን ሰራ፣ ሰባተኛይቱን ቀን አረፈባት። ከኔ ጋር እረፉ ለማለት ነው። ምንጊዜም የሰው ልጅ እረፍቱ ከእግዚአብሔር ጋር ነው። እግዚአብሔር የሌለበት እረፍት የለም። ከኔ ጋር እረፉ፣ እረፍታችሁ ከኔ ጋር ነው። ስትሰሩም ከኔ ጋር ስሩ አለ። 6 ቀን ስሩ አለ። ጌታም የሰራ 6 ቀን ነው። ስለዚህ ስትሰሩም ከኔ ጋር ስሩ፣ ስታርፉም ከኔ ጋር እረፉ። ከክርስቶስ ጋር የሰራ ከክርስቶስ ጋር ያልፋል። ከእግዚአብሔር ጋር የሰራ ከእግዚአብሔር ጋር ያርፋል። ሁለተኛው ቀዳሚት ሰንበት እረፍት ተደርጋ የተሰጠችበት መሰረታዊ ምክንያት ምንድን ነው? አይሁድ በግብፅ ሳሉ የሚሰሩት ያለ እረፍት ነበር። ያለ እረፍት
ጭቃ ያቦካሉ፣ ጡብ ይረግጣሉ። እንዲያውም ወደ መጨረሻው አካባቢ መከራው ሲጸናባቸው ተመልከቱ፣ ምንድን ነበረ? በፊት ጭቃ ቀባይ ሌላ ነው፣ ሳርና ጭድ የሚያቀብል ደግሞ ሌላ ነው፣ የሚረግጡት ደግሞ ሌላ ናቸው። በኋላ ግን መቼም እንደ ሰው ያለ ክፉም የለም፣ እንደ ሰው ያለ መልካምም የለም። ሲከፋባቸው ምን አደረገ ፈርዖን? በፊት ሌላ ሰው ሳርና ጭድ አቅርቦላችሁ እናንተ ጭቃ ታቦኩ ነበር። አሁን ግን ራሳችሁ ጭድና ሳር ፈልጋችሁ ራሳችሁ ረግጣችሁ፣ ነገር ግን የምትሰሩት ህንፃ ወይም ግንብ ወይም ፒራሚድ በፊት ሰው ጭድና ሳር እያቀበላችሁ ከምትሰሩት እንዳያንስ ተጠንቀቁ ተባሉ። እንዴት ያለ አስቸጋሪ እንደሆነ ተመልከቱ ማለት ነው። እንግዲህ ሰው እያቀበላችሁ የምትሰሩትን አሁን ደግሞ ብቻችሁን ያን ባትሰሩ ትሞታላችሁ ተባሉ። አሁን እግዚአብሔር ያን የሚሰሩት 7 ቀን ነው። እግዚአብሔር ግን ቸር ስለሆነ ወገኖቹ እስራኤልን ምን አደረጋቸው? እኔ የእረፍታችሁ ጌታ ነኝ ለማለት ከግብፅ አውጥቶ ቀዳሚትን እረፍት ሰጣቸው። ፈርዖን የዲያብሎስ ምሳሌ ነው። ዲያብሎስ እረፍት ይነሳናል፣ እግዚአብሔር ግን ምንድነው? እረፍት ይሰጠናል። ስለዚህ ምንድነው ያለ? ሀለወክሙ በዓለም ሕማመ ትርከቡ፣ በዓለም መከራ ትቀበሉ ዘንድ አላችሁ፣ ወበኀቤሰ ሰላም ትርከቡ፣ በእኔ ዘንድ ደግሞ ሰላም ታገኙ ዘንድ አላችሁ ብሎ ዮሐንስ ወንጌል ምዕራፍ 16 ላይ እንደነገረን ያ ፈርዖን እረፍት የነሳቸው ፈርዖን ዲያብሎስ ነው። እረፍት የሰጣቸው ሙሴ ደግሞ የኢየሱስ ክርስቶስ ምሳሌ ነው። አሁን ልብ በሉ። ስለዚህ ቀዳሚት ሰንበት በብሉይ ኪዳን በሁለት ምክንያት ሰንበት ተባለች። የመጀመሪያው እግዚአብሔር ስራውን ሰርቶ ስላረፈባት፣ ሁለተኛው እግዚአብሔር በባርነት ለነበሩ ወገኖቹ የእረፍት ቀን ስላደረጋት። በሐዲስ ኪዳን ደግሞ እሁድ በሁለት ምክንያት ሰንበት ተባለች እንዲሁ። በምንና በምን? የመጀመሪያው የዓለማት ፈጣሪ ኢየሱስ ክርስቶስ ዓለምን እንደገና በደሙ ፈጥሮ ያረፈው እሁድ ነው። እንደገና ፈጥሮ። ስለዚህ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ባለው ሲናገር እነሆ በክርስቶስ ሁሉ አዲስ ፍጥረት ነው ይላል። በክርስቶስ አሁን አዲስ ፍጥረት ነው። ስለዚህ እስመ ውእቱ ፈጠረነ የሚለውን የውዳሴ ማርያሙን ሊቃውንት አባቶቻችን ሲተረጉም እሱ በአዲስ ተፈጥሮ በጥንተ ተፈጥሮ ፈጥሮናልና ይላሉ። ስለዚህ እግዚአብሔር ዓለምን 2 ጊዜ ነው የፈጠረው። የመጀመሪያው ጥንተ ተፈጥሮ ይባላል፣ ባሪያው በአምሳሉ የፈጠረን ነው። ሁለተኛ እንደገና በጌታችን በኢየሱስ ክርስቶስ ደም አድሶ እንደገና የፈጠረን እንደገና የሰራንን። ስለዚህ ቀድሞ ዓለምን በጥንተ ተፈጥሮ ፈጥሮ ያረፈባት ቀዳሚት ሰንበት ተባለች። ሁለተኛ ደግሞ ዓለምን እንደገና በደሙ ፈጥሮ ያረፈባት እሁድ ሰንበት ተባለች። የመጀመሪያይቱን ቀዳሚት ከግብፅ ለወጡ ወገኖቹ እረፍት ሰጥቶባታል። የኋለኛይቱን እሁድ ደግሞ ከዲያብሎስ ላላቀቀን ለክርስቲያኖች እረፍት አድርጎ ሰጥቶናል። ስለዚህ ሰራ ለነ ሰንበተ ለእረፍተ ዚአነ ያለ ቅዱስ ያሬድ ለዚህ ነው። ለእኛ እረፍት ሰንበትን ሰራልን፣ ዕለተ ቀዳሚትንም ዕለተ እሁድንም ለእኛ ማረፊያ አድርጎ ሰጥቶናል ማለት ነው። እና ይሄ ሁሉ እረፍት የተገኘው በማን ነው? በኢየሱስ ክርስቶስ በመድኃኔዓለም ትንሣኤ ነው። የክርስቶስ ትንሣኤ እረፍታችን ነው፣ እረፍታችን ነው። እና በዚህ ዓለም ላይ ብዙ እረፍት የሚነሱ ነገሮች አሉ። እንደምታውቁት አጋንንት እረፍት ይነሱናል። ሰዎችም እረፍት ሊነሱን ይችላሉ። ምክንያቱም በሰዎችም አይፈረድባቸውም። ለምንድነው የማንፈርድባቸው? ሰዎች የራሳቸው ስሜት አላቸው፣ የራሳቸው እውቀት አላቸው፣ የራሳቸው አመለካከት አላቸው፣ የራሳቸው አስተዳደግ አላቸው፣ የራሳቸው አመጣጥ አላቸው፣ የራሳቸው እቅድ አላቸው፣ የራሳቸው ድካም አለባቸው፣ የራሳቸው አለመረዳት አለባቸው፣ የራሳቸው የመንፈሳዊነት ብስለት ማነስ አለባቸው። ከዚህ የተነሳ ሰዎችም እረፍት ሊነሱን ይችላሉ። አጋንንት እረፍት ይረሱናል። የራሳችን ስህተት እረፍት ይነሳናል። ረሲ ይጎይ እንዘ አልቦ ዘይዴግኖ ብሏል ሰሎሞን። ኃጢአተኛ ሰው ማንም ሳያሳድደው በራሱ ይሸሻል ይላል። አንዳንድ ጊዜ የሰራናቸውን ኃጢአቶች ሰው ያወቀብን እየመሰለን እንደነግጣለን እና ያንን የሚያመጣብን ራሳችን ነው። ስለዚህ ይህ ዓለም ምንድነው? አንድ የቤተ ክርስቲያን አባት ወይም መናኝ ባይታዊ ነው
በዜና አበው ተጽፏልላችሁ ስትመለከቱ ታገኙታላችሁ። እና ውሃ ከጉድጓድ ቀርቶ ያመጣና ውሃውን ደፍቶ መልሶ ውሃ ሊቀዳ ይሄዳል። ያመጣና ይደፋዋል፣ መልሶ ሊያመጣ ይችላል። አባ ምን ሆነው ነው እያመጡትን ውሃ እየደፉ መልሰው ሊቀዱ የሚሄዱ ሲላቸው ከመ ኢያዕርፎ ለዘኢያዕርፈኒ የማያሳርፈኝን ላለማሳረፍ ነው፣ ወይም እረፍት የሚነሳኝን እረፍት ለመንሳት ነው አለ ማለት። እነዚህ እረፍት የሚነሳ የተባሉ ሁለት ናቸው። አንደኛው ስጋ ነው፣ ሁለተኛው ዲያብሎስ ነው። እረፍት የሚነሳኝን እረፍት ለመንሳት ስራ ባጣ የቀዳሁትን ውሃ ደፍቼ መልሼ እቀዳለሁ አለ። እንግዲህ ስራ ያጣ መነኩሴ ምንድን ነው? ይሄ እኮ ቀልድ እንዳይመስላችሁ፣ ትክክለኛ አነጋገር እኮ ነው። ታውቃላችሁ፣ ትክክለኛ ቀልድ አይደለም። ስራ ያጣ መነኩሴ ማለት ተግባረ እዱ የእጅ ስራ ካለቀበት ሰይጣን ህሊናውን እንዳይፈትነው ምን ማድረግ አለበት? ቆቡን ቢሆን ቀዶ እንደገና ሲፈታ ህሊናውን በዚያ መጥመድ አለበት እኮ ነው እንጂ ቀልድ እንዳይመስላችሁ። አሁን ሰው ግን ስራ ፈት ብሎ ለመሳደብ ነው የሚጠቀምበት፣ እንደሱ አይደለም። ስለዚህ እረፍታችን መድኃኔዓለም ነው፣ የሚያሳርፈን አምላክ ያሳረፈን 5500 ዘመን ከነበረብን ዕዳ ያሳረፈን፣ ከሚጨቀጭቀን ባለ ዕዳ ያላቀቀን፣ ዕዳችን የከፈለልን ቸሮ አምላክ ኢየሱስ ክርስቶስ ቡሩክ መድኃኔዓለም፣ ለሱ ክብር ምስጋና ይግባው እና የእሱ ትንሣኤ ህይወታችን ነው፣ ተስፋችን ነው። እዚህ የተሰበሰብነው እንደዚያ ብለን እኔና ወንድሞቼ ደቀ መዛሙርት ቃለ እግዚአብሔር የምንማማረው፣ እኔና እናንተ እዚህ ያላችሁት ቃለ እግዚአብሔር የምንማማረው፣ መነኮሳት እናት አባት ጥላችሁ በዚህ በረሃ በዚህ ገዳም የተቀመጣችሁት የክርስቶስን ትንሣኤ አምነን ነው። ትንሣኤው ባይኖር ክርስቶስ ባይነሳ ምንኩስና ምን ያደርጋል? ምን ያደርጋል? ሰዎች እንግዲህ ውፍረት ለመቀነስም እኮ በጾም ከሆነ በ24 ሰዓት አንድ ጊዜ የሚበሉ ሰዎች አሉ። ታውቃለች? ውፍረት ለመቀነስ ለካንሰር ብለው በ24 ሰዓት አንድ የሚበሉ በጣም አሜሪካ፣ አውሮፓ አሉ። የእኛ ልጆች ሁሉ እኔም ሁሉም ማውቃቸው አሉ። እንዲያውም ይህን ያህል ጾም ምናምን እንደዚህ ወይም ይህን ያህል ጾም እየቀኑ ሆነ ስትሰጣቸው አንዳንዶቹ ችግር የለም አባኔ በኖርማሉም ራሱ የምበላው አንዳንድ በዚህ እንደዚህ ነው ሲሉኝ እኔ ደነግጣለሁ ወደዬ። ስለዚህ ጾምም ቢሆን ምንም ልፋትም ከሆነ ወታደርም እኮ ይለፋል። አይለፋም እንዴ? በደንብ ይለፋል። ሚስት የለ ምን የለ ዘመድ ተለይቶ ወታደርም ይደክማል። የሂንዱይዝም እምነት ውስጥም በደንብ ኃይለኛ ተመስጦና ምናኔ አለ። ታዲያ የኛ የሚለየው ምንድን ነው ሲባል የክርስቶስ ተስፋ ትንሣኤ ስላለ ነው እንጂ ጾማችን ብዙ ስለሆነ ስግደታችን ብዙ ስለሆነ አይደለም። የክርስቶስ ትንሣኤ ነው እንጂ ከኛ ብልጠው የሚሰግዱም በዓለም ላይ ያሉ፣ ከኛ ብልጠው የሚጾሙም ይኖራሉ። ስለዚህ የክርስቶስ ትንሣኤ ዋና ማህተማችን ነው። እንግዲህ ዓመቱን ሙሉ እንኳን ብንማረው አይበቃንም። እንደው መድኃኔዓለም የእኛንን ልብ ያንሳልን። እንደዚያ ከሆነ አሁን የቅዱስ ቶማስን ምስክርነት ነው ዛሬ የምንማማረው። ወምድረ ሰሙን ዕለት ከ8 ቀን በኋላ እንዘ ሀለው አርዳይሁ ውስጠ ወቶማስ ሀሎ ምስሌሆሙ። ከ8 ቀን በኋላ ደቀ መዛሙርቱ በቤት ውስጥ ሳሉ ቶማስም አብሯቸው ነበረ። እንዘ እጽው ኆኅት ደጁም ተዘግቶ ሳለ ወመጻ እግዚእ ኢየሱስ ወቆመ ማእከሌሆሙ። ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመ። ወይቤሎሙ ሰላም ለክሙ፣ ሰላም ለእናንተ ይሁን አላቸው። ቶማስንም ምን አለው? አምፅ አጽባይተከ፣ ጣቶችህን አምጣ እና ዳስ፣ ወሀብ እዴከ፣ እጅህንም አምጥተህ ወደይ ውስተ ገቦዬ፣ በእጄ ወደ ጎኔ ወደ ተቸነከረው ችንካርም አስገብተህ በጣትህ ዳስ አለው ይላል። እንግዲህ ልብ በሉ። ዳሰሰና ቅዱስ ቶማስ ጌታዬ አምላኬ ብሎ ተናገረ። ከዳሰሰ በኋላ ነው። ጌታ ምን አለው? ቶማስ እስመ ሪከኒሁ አመንከኒ፣ ስላየኸኝ አመንክን? ብፁዓንሰ እንዘ ኢይሬኡኒ የአምኑኒ። ብፁዓን የሚባሉስ
ሳያዩ የሚያምኑ ናቸው አለው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እቺ አጭር ታሪክ ናት የዛሬ ትምህርታችን። ቅዱስ ቶማስ በመጀመሪያው ቀን ጌታ ለቅዱሳን ሐዋርያት በተዘጋ ቤት ውስጥ ገብቶ ሰላም ሲሰጣቸው አልነበረም። የት ሄዶ ነው አናውቅም። አልነበረም ነው እንጂ ከእነንትና መንደር ሄዷል የሚል መጽሐፍ ቅዱስ ስላልተናገረ ያልተናገረውን አንተርክም። የለም ነበር። ብዙ ሊቃውንት ብዙ ሐሳብ ይሰጣሉ። ዞሮ ዞሮ ግን ፍርሃት ነው መልሱ። የክርስቶስ ደቀ መዝሙር ስለሆነ በዚያ ጊዜ አንዱም አይሁድን ፈርቶ በየሰርቻው ስለሚሸሸግ በአንዱ ጉራንጉር ተሸሽጎ ይሆናል ነው እንግዲህ። በዚያ ተሸሽጎ አልነበረም። በኋላ በተዘጋ ቤት ውስጥ ጌታ ለቅዱሳን ሐዋርያት የትንሣኤ ዕለት ገብቶ ሰላም ሰጣቸው። እፍ ብሎ መንፈስ ቅዱስን አደላቸው። የዚያ ጊዜ ቶማስ አልነበረም። ቅዱስ ቄርሎስ አንድ ጥያቄ ይጠይቃል። ቶማስ መንፈስ ቅዱስን ተቀብሏል አልተቀበለም? ማለት ለሐዋርያት መንፈስ ቅዱስ ሲወርድ በኋላ በበዓለ ሃምሳ ነበር። ግን ጌታ የትንሣኤ ዕለት እፍ ብሎ የሰጣቸው መንፈስ ቅዱስን ተቀበሉ። ንስው መንፈሰ ቅዱሰ ብሎ እፍ ብሎባቸዋል። ያቺ አመለጠችው አይደለ? ያቺ ካመለጠችው እንዴት ከሐዋርያትስ እኩል ሐዋርያ ሊሆን ይችላል ብሎ ቅዱስ ቄርሎስ ይጠይቅና የለም አልቀረበትም። ምክንያቱ ክርስቶስ በሐዋርያነት የመረጠውን ቢኖርም ባይኖርም ጸጋውን አይከለክለውምና ፈርቶ እንጂ ልቡ ቅንና በሃይማኖቱ የጸና እንደሆነ እግዚአብሔር ያውቀዋል ልቡን። ለዚሁ ማስረጃ የሚያደርገው ቅዱስ ቄርሎስ ሙሴን እግዚአብሔር ከእስራኤል ወገን 70 ሰዎችን ምረጥና በእነሱ ላይ መንፈስ አሳድርባቸዋለሁ፣ እነሱም እስራኤልን ስታስተዳድር በመሪነት ያግዙሃል ብሎት ነበር እግዚአብሔር ሙሴን በብሉይ ኪዳን። 70 ሰዎችን ምረጥና ከ12ቱ ነገደ እስራኤል ማለት ነው፣ እነሱን መንፈስ ቅዱስን አሳድርባቸዋለሁ፣ አንተንም በአስተዳደር ያግዙሃል አለው። ሙሴ ሲመርጥ 72 መጡበት ሰዎቹ። አይ እናንተ ትርፍ ናችሁ ብሎ 2ቱን ትቷቸው ሄደ ታች። በኋላ እግዚአብሔር 70ዎቹን ሰዎች ይዞ ሙሴ ወደ እግዚአብሔር ሲቀርብ ለ70ዎቹ ሰዎች ጸጋን ሲያሳድርባቸው እታች ያሉት ተርፈው የቀሩት 2ቱ ከ70ው ጋር ስለተመረጡ ብቻ ምን አደረባቸው? የመንፈስ ቅዱስ ጸጋ አደረባቸው ይላል። እላይ ያሉት ብቻ ነው የተጠሩት። ግን እነሱም ድንገት ተቆጥረው ስለነበረ ቁጥራቸው ከ70ው ጋር ስለነበረ የ70ውን ጸጋ ታች ነው አገኙ። እንዲያውም አንድ ብላቴና ሄዶ አንድም ኢያሱ ነው ይላሉ፣ አንድም ያልታወቀ ብላቴና ይላሉ ሊቃውንቱ። ኢያሱ ነው ግን አረ እነዚህ ታች የተውካቸው ሰዎች ትንቢት እየተናገሩ ነው አለው ሄዶ ለሙሴ። እንዴ ለአእላፈ እስራኤል ሁሉ ማን ጸጋ በሰጠልኝና ትንቢት በተናገሩ? እግዚአብሔር ጸጋ ቢያድላቸውና ቢናገሩ እኔ ምን ቤት ነኝ አለ ሙሴ። ቅዱስ ቄርሎስ ይህን ይጠቅስና ጸጋ ባልተሰጠበት በብሉይ ኪዳን ዘመን ከታች በኤልዳድና በሙልዳድ ለነበሩት ለ2ቱ ጸጋውን ካሳደረባቸው በሐዲስ ኪዳንማ ለሐዋርያነት የመረጠውን ቶማስን በቦታ የለም ብሎ እንደምን ከጸጋው ይለየዋል ብሎ ይመሰክራል። ስለዚህ ለቅዱስ ቶማስ የመንፈስ ቅዱስ ጸጋ አልቀረበትም። ማረጋገጫው ደግሞ ዛሬ ተፈጽሞለታል ማለት ነው። እንግዲህ ቶማስ ምን ሲያረግ ሰንብቷል? ክርስቶስ ተነስቷል ሲሉት እኔ የምትሉትን ነገር አላምን፣ በጣቴ የእጁን ችንካር ካልዳሰስኩ፣ ወደ ተቸነከረው ጎኑ እጄን ካላስገባሁ የምትሉትን ነገር አላምንም ማለት ነው። ቅዱሳን ሐዋርያት ላይ ክርክር አስነሳ። እንደ ቅዱስ ጎርጎርዮስ ዘንዚናዙ አተረጓጎም ደግሞ
ይህ በእግዚአብሔር ዕቅድ የተከናወነ ነበር ይላል ቅዱስ ጎርጎርዮስ ዘንዚናዙ። በእግዚአብሔር ዕቅድ የተከናወነ ነው ማለት ምን ማለት ነው? ቶማስ እንደዚያ ብሎ እንዲጠራጠር ወይም በዕለተ እሑድም እንዳይኖር መደረጉ የቶማስ መጠራጠር በሁለተኛው እሑድ ታርሞ የክርስቶስ ትንሣኤ ለክርስቲያኖች በደንብ እንዲገለጥ ነው ይላል። ያ ማለት ግን አንድ ነገር እርግጠኛው ነው። እንግዲያውስ እግዚአብሔር አንድን ሰው ለማሳመን ሌላ ሰው እንዲጠራጠር ያደርጋል? አያደርግም። እንደዚያ እስከሆነ ቶማስን ለምን ትጠራጠራለህ? ለምን ብሎ ይወቅሰዋል። የቶማስ አለማመን ለክርስቶስ የትንሣኤ መገለጥ ከረባ ከጠቀመ፣ ለእኛም ልብ ከረዳን ቶማስ አለማመኑ ስለምን ይወቀስ ያስወቅሰዋል ብለን መጠየቅ እንችላለን። ለዚህ መልስ አለው።